ሱፐር ኢንቴሊጀንስ ኢዝ ቤዚክሊ ከኛ ሌቭል አልፎ ከመጠን በላይ ከማለፉ የተነሳ ከኤጂአይም ከማለፉ የተነሳ ኖ ዋን ኖውስ ዋት ኢትስ ዱዊንግ አይ ኖ ዋት ጉድ ዲዛይን ሉክስ ላይክ አሁን ላይ ኤንድ ዳት ሊትራሊ የመጣው ኢትስ ቢካዝ ኦፍ ጀስት ስቴሪንግ አት በጣም ብዙ ዲዛይኖችን። ዳግማዊ ኢሳያስ ኤኬኤ ዳግማዊ ባቢ በትክክል ያልኩት። ቴንክ ሶ ማች እዚህ መተህ ኢንቪቴሽን ተቀብለህ ከዛ ደግሞ አሁን ዲስከስ የምናወራቸውን ነገሮች ወይም አይዲያዎችንም ሼር ለማድረግ ኢንትሮዲውስ አድርጌ ወደ ጥያቄ ጀምራለሁ። የማያውቁ ሰዎች ስለ ባክግራውንድ ትንሽ ባወራ የሁሉ ገብ ፕሮግራመር ዲቨሎፐር የመልቲፕል ስታርታፕስ ላይ ሰርተሃል። የገቨርንመንት ሶፍትዌር ፕሮጀክቶች ላይም እንደሳተፍ ካውቃለሁ። የፍለተር አፕ 2024 እንግዲህ ከሁሉም እንትን ተወዳድሮ አፕ ስላሸነፈ ኮንግራትስ እንደገና። ኤንድ ኦልሶ ሌላ የሰራቸው በፕሮጀክቶችም ሆኑ በሌላ መልኩ ጌም ላይ ዲቨሎፕ ማድረግ የፉል ስታክ አፕሊኬሽን ላይ በጣም ብዙ ፐርሰናል ፕሮጀክት which is very interesting። ከዛም እሱ ላይ ለመጨመር ደግሞ ፖድካስት እና ስፒከርም ሆነ ጊዜው እንዴት እንደሚበቃ ዶንት ኖ እነዚህ ሁላ ላይ እና በጣም አሪፍ ነው። በጣም ሞቲቬቲንግ ምናምን ነው። ወደ ቀጥታ ወደ ጥያቄው ስገባ ካየኋቸው ፕሮጀክት ውስጥ በእርግጥ የፍለተሩ ማች ሞር ኤክሳይቲንግ ነው፣ ግን አንዱ እኔን የሳበኝ የነበረው መነን አርትስ የሚባለው ፕሮጀክት አይ ቲንክ ትንሽ ሳቆይ አይቀርም ስለሱ ብትጀምርና እንዴት አይዲያውን ከዛ ደግሞ እንዴት እንደተሰራ። መጀመሪያ thank you for having me on your show. I'm very excited and it's nice meeting you. You seem like a very lovely person to talk to. And Thanks. I love the introduction. No one has introduced me to Legab programmer. ሪሰርች ሳደርግ እሱን ያገኘሁትና አሁን ሊንክድኢንን ቀይረዋለሁ። በቃ ሁለገብ ፕሮግራመር አማርኛ ራሱ በጣም ፈላልጌ It's good. It's a good word. So Menon Arts is actually it's a freelance work now for a client የሰራሁት ስራ ነው። ግን for me was impactful ነበረ በሞባይል ዴቭ ጆርኒ ላይ፣ ምክንያቱም it was the first like fully completed የሆነ ከዛ አፕ ስቶር ላይ አፕሎድ የተደረገ አፕሊኬሽን ነበረ እና also ደግሞ I never knew ፍለተር በመማርበት ጊዜ up until እስከዛ ፖይንት እሱን አፕ እስክሰራ ድረስ I never knew I was able to do something as complicated as a fashion design application እና Menon Arts የሚባል አፕ ነበረ። So basically you can open the app, it's both in አማርኛ እና እንግሊዝኛ, and there are avatars. So ወንድም ሴትም አቫታሮች አሉ። የተለያዩ ክሎዚንግ አሉ which is like shirts and ኮፍያ፣ መነጽር፣ ሱሪ፣ ቀሚስ፣ ሱፍ ምናምን እንደዚህ አይነት ነገሮች አሉ እና you can switch between all of these። ከዛ pick a color ማለት the shirt እንደዚህ ይሁን፣ the dress ይሄን ይሁን፣ the jacket ይሄን ይሁን፣ the glasses እንደዚህ ምናምን ያለ ከዛ you can export that and save that። በጣም ብዙ complicated features ያለው ነገር ነበር። By the time I built an application, I didn't like በተለይ ስጀምር I didn't know how to build it at all. And I had a rough idea እንዴት መስራት እንደምችል፣ ግን አሁን ሳስበው በተለይ ማለት በአሁን አይምሮዬ ባስበው I feel like እንደውም it's all overcomplicated ብዬ አስባለሁ። የዛኔ no planning, no nothing. I just jumped right into the code. ምንም የሚያስጨንቀኝ ነገር አልነበረም። no architecture or whatever የሚያስጨንቀኝ ነገር አልነበረም። it's just የተነገረኝን ነገር I wanted working properly. So እንደምንም በገጣጥሜ እንደምንም አድርጌ it worked and it was impressive actually. It still impresses me እስካሁን ድረስ አፕሊኬሽኑ እና Menon Arts is my first client Flutter app. ኦኬ የሱ ሜንሽን ያደረከው እንደዛ
ቀጥታ ፕሮጀክት ውስጥ መግባት። ምክንያቱም በተለይ አዲስ ለሆኑ ሰዎች በጣም ከስክራች ጀምረህ ስትሰራው አላለ ብዙ ነገሮችን እንትን ካልክ ወይ ጉግል ላይ ሰርች ካረከው እንዴት ነው የምትሰራው ስትል 100 ምናምን የሆኑ ኢንስትራክሽኖች ምናምን ሊያመጣል ይችላል እና ልክ አገስ በዛ ጊዜ የነበረ ማይንድሴት ነው ማለት ነው። ላይክ ፕሮጀክቱ በጣም ኢንተረስትድ ስለሆነ ጀስት ላይክ ጃምፒንግ ነገር የዛኔ ፍለተርንም እየጀመርኩበት የነበረው ፌዝ ላይ ነበረ። ስለዚህ አይ ዲድንት ኖ ላይክ ፕሮፐር አርኪቴክቸር አለ ወይ ብዬ ያሰብኩት ነገርም አይደለም። ሹድ አይ ኬር አባውት ሜንቴናቢሊቲ የሚለውንም ነገር ማስበው ነገር አልነበረም። ማስበው ነገር ሃው ዱ አይ ጌት ዲስ አይዲያ ኢንቱ ዲስ አፕሊኬሽን፣ ሃው ዱ አይ ሜክ ኢት ፋንክሽናል። that's the only idea እንጂ how do I do it in the best way possible, how do I organize everything so it's efficient in the future የሚል ነገር ምንም ሀሳብ አልነበረም። እና በተለይ ደግሞ በዛ ክላይንት ወርክ ክላይንት ወርክ ሲኖር mostly you're like, you know, once I'm done building this app there is no more I'll do on this ነገር ብለህ ነው የምታስበው። ስለዚህ you don't like አላ completely obsessed አታደርግበትም on the architecture እና maintenance side ማለት ነው። So yeah, I was just confident, just jumping right into it. I'm glad I did that application በመስራቴ ብዙ ኦፖርቹኒቲዎችን አግኝቼበታለሁ። በጣም ብዙ ነገር ተምሬያለሁ and yeah, I'm very glad I did እሱ ነገር። በጣም አሪፍ ነው። እኔም እንትኑ ሞር ዩአይ ነገር ስላለው ግራፊክስ ምናምን የእሱ እንዲስብ ያደርገዋል። ከዛም ላንጉጅም ትመርጣለህ የአማርኛም የእንግሊዝኛ። ግን ከሱ በፊት በተለይ ማትስ አለው አይደለ? በተለይ ዩአይ ነገሮች ሲሆኑ ጀስቸሮች ካሉት ሙቭመንት ምናምን እና እሱ ደግሞ አፊል ላይክ እኔ ፍለተር ላይ ኤክስፔሪንስ ባይኖረኝም በሌሎቹ ፕሮግራሚንግ ላይ እንዳየሁት ከሆነ እንትን ሞር ታክሲንግ ነገር ነው ብዙ የቪዥዋል ነገር ካለው እና እሱ ከዚህ በፊት ሰሟት ኤክስፒሪየንስ ነበረ ነው ወይስ ጀስት ኒው ሆኖ አላለ? እንዴት ተማርከው አይነት? So application ላይ when you're fashion designing እና ልብስ ምናምን outfit design ስታደርግ you can sketch on it. So like you can draw a little star on the shirt and put something on the hat ምናምን አይነት ነገር I had no idea how to do that before ከዛ በፊት which is even more impressive to me. ምክንያቱም like you know I just jumped right into it. የተለያዩ ግን I remember በትክክል ነው የማስታውሰው ነገር I obsessed over the problem አይደለ implementation I obsessed over it. How do I do it? ያልሞከርኩት ፓኬጅ አልነበረም። ኢንፋክት አሁን ላይ ያንደዛ እንደውም ስዊች አላደረግም ፓኬጆችን before I try them ነው እንደውም አይደለ is this a complete fit የሚለውን ነገር አንደርስታንድ አድርጌ የምገባው። So before I build that project ምናምን ነገር ስለ ፓኬጆቹ ስለምንም የማውቀው ነገር አልነበረም። ኢንፋክት ልብስ ምናምን እዛ ጋር ዲዛይን ሲደረግ you can sketch on it ነገር እና ስኬቺንጉ ነው አብሮ ከዲዛይኑ ጋር ካውንት የሚያደርገው ኤክስፖርት የሚደረገው ምናምን እና I had no idea ከዛ በፊት እንደዛ ነገርም ሰርቼ አላውቅም ነበረ። ግን one thing I remember is በጣም ሪሰርች አደርግ ነበረ። በጣም ፓኬጆችን በትክክል አነባቸው ነበረ። አይደለ ደግሞ I tried ብዙ ነገሮች። የዛኔ ፍለተር is earlier on. It's not as popular as አሁን እንደሆነው እና አይደለ there are some recommend የሚደረግ ነገር ራሱ there is no blog or there is no article. It's just you gotta go in, import the package, you gotta try it. If it works, it works. ካልሆነ you ditch it አይነት ነገር ነበርና በእነዚህ አይነት ወይ ነበረ ያንን ፕሮጀክት የሰራት። It turned out to be good. They really loved it in fact. ሰዎቹ እኔም በኩክሊ አይነት ቴስት አድርጌው ነበርና ደስ ይላል። ተሳሪፍ ነው። ስፔሻሊ እንደ መጀመሪያ እየተማርክ ለሰራው ነገር ከለሮቹ ምናምን ደስ ይላሉ። ፍለተር የመረጥክበት እንትን ምክንያት አሁን ኤርሊ ስቴጅ ነው ብለሃል። ብዙ ጊዜ አፕ ስትሰራ የአንድሮይድ ከሆነ አላለ ሞር የአንድሮይድ ዲቨሎፕመንት እና ካትሊን የራሱ አንድሮይድ ስቱዲዮ የራሱ አሉት። ማክ ከሆነ ወይም የአፕል ከሆነ ወደዛ እና ላይክ የዲሲዥኑ ወይም ፍለተር ውስጥ እንዴት ገባ? Yeah, that's actually a good question. ምንድነው መሰለህ like እኔ when I program I love simplicity በጣም እንደምለው I'm a creative dev ነው የምለው ራሴን እና
I focus more on the ideas and ምናምን ነገር instead of like being extremely technically obsessed over them ነገር ምክንያቱም my end goal is literally idea አለ express it in software in an app or in a web app or in a game or something else now. So when it comes to mobile dev ደግሞ I tried በጣም ብዙ ነገሮች there are a lot of things ስማቸው ራሱ ረስቻቸዋለሁ ግን የዛኔ they were like the flutter of their days I'm completely I forgot them. And I've tried everything. It was a horrible experience, like extremely horrible. I was just getting just technical without building anything meaningful, which is a complete waste of time for a developer. When Flutter came in, when I discovered it, it was so smooth. It was easy to set up, to run, and to see the first page of your first application running on your actual mobile device. The moment that worked, my world just completely changed. I'm like, you know what? I'm just gonna leave everything else. I'm gonna go into Flutter. You know, when you mature and when you learn things and when you understand things and when you use it properly, you start noticing some things. You know, you notice the edge cases or bad things like mentioning Mitchell or the developer experience might shall or demo even other recommendations Kotlin and Compose and a bunch of other no code sources resources these things I did explore them but nothing is as good as Flutter for me. The developer experience is extremely loved. Dart የሚባለው the language it's centered on, it is a very powerful language and it's so nice to use. So because I don't know, there is like the huge community of packages and support and resources and everything, and there is absolutely no reason to not use it. Not to mention it's cross-platform. Same code base works both on iOS and Android and even web, and they even expanded it to work on natively, like on Windows and on Linux and on macOS, like a desktop app. Yeah, it is extremely complete. It is, but I understand that it's a very powerful tool. So I saw everything else in the community. mobile dev they complain more than I do. They do less than I do. They have more annoyance than I do as a Flutter dev. In fact, I love doing it. I enjoy it. And experience. A lot of people, when they try out Dart and Flutter, they love it because it's such a smooth experience. And yeah, that's why I chose it. ከዛ በኋላ ግን deciding to stick with it ያለኝም ነገር እሱ ነበረ። በጣም አሪፍ መልስ ነው። እኔ አንድሮይድ ስቱዲዮ እዛ ላይ ሰርቻለሁ እና ልክ ያ ኤግዛክትሊ ወዝ ፔን መጀመሪያ ላይ ትንሽ ነገር ለመስራት እንደዛ ልክ የድሮ ኮምፒውተር ላይ የምትሰራ አይነት ነው ፊልም የሚያደርገው ማለት ነው። አይ አሁን ያ በጣም ኮምፖዝ ምናምን ከመጣ በኋላ የተሻሻለ ነው። ግን ያ መጀመሪያ ላይ ብዙ ትማርና ከዛ ነው የምትሰራው። ብዙ ኢምፕሩቭመንቶች አሁን ቢኖሩትም በተለይ በዛ ጊዜ ሜይ ቢ 2-3 years ባክ ከሆነ የሆነ እንትን አለው እንዳልከው ቶሎ አይዲያን መስራት አትችልም። የሆነ ነገሮችን ተምረ ከዛ ነው አምሹር ሌሎችም ዲቨሎፐሮች እንትን እንደሚሉት ፎር ሹር። ሌላው አሁን የፍለተር አፕ የሰራው የ2024ን ያሸነፈውን የእሱን አፕ ሰም ኤአይ አለው ውስጡ። ኤግዛክትሊ አፑን ማየት ከፈለጉ የጌትሀብ ሊንክን እዚህ ቪዲዮ ስር አስገባውና ሞር እንትን ይላሉ። ግን በዚህ ፖድካስቱ ወዝ ኢንትረስቲንግ ምክንያቱም ሳይድ ፕሮጀክትን አሁን ኤአይ ቢግ ቲንግ ነው እና ሳይድ ፕሮጀክት አስገብተህ ስትጠቀሙ ደግሞ ዳወስ ኩል እና አሪስ ከሱ ስለ ኤአይ ትንሽ ከማውራታችን በፊት ዲፍረንስ ከኤአይ ጂአይ ኤንድ ኤምኤል አለ ሶስቱ
ብዙ ሰዎች አንድ ላይ ያደርጓቸዋል እና ስለ Yeah. ዲፍረንሳቸው ምንድን ነው? ከዛስ አንተስ የትኛውን ኤአይ ነው የተጠቀምከው ለአንተ? እሺ so this is going to turn into a little CS class ማለት ነው. Which is ደስ fun. ይለኛል። All right, so in computer science, there is a broad term known as artificial intelligence. And under that, there's machine learning and deep learning and ምናምን ነገሮች አሉ. But let's separate them እና እንትን እንበል. Machine learning is basically ስሙ እንደሚናገረው machine learning something, which is insights and patterns into the data it's training. So normally machine learning ላይ የሚታወቁ ፕሮጀክቶች ለምሳሌ ፎቶ ሬኮግኒሽኖች ናቸው። አንድ ሁለት ሶስት ብለን በእጃችን የምንጽፋቸውን ሌተሮች you can recognize it and properly በትክክል ፎንት አንደርስታንድ የሚያደርጋቸው ነገሮች አሉ። ክላሲፋየርስ የሚባሉ አሉ። you train it on ብዙ ለምሳሌ የብዙ የአፕል እና የኦሬንጅ ፎቶዎች ላይ you train that model ከዛ በኋላ it learns certain features about አፕሎች ምን እንደሆኑ ኦሬንጆች ምን እንደሆኑ የሆኑ ነገሮችን ያውቅና it starts building its own decision tree. So አዲስ ያላየውን ፎቶ ሳሳየው it could be an apple ለምሳሌ then based on that decision ራሱ ባወጣው feature list ውስጥ and understand ባደረገው insight ውስጥ you can classify if that thing is an apple or an orange የሚለውን ነገር. So machine learning ላይ we've been using it for a long time. በጣም and even the early days of Siri ያለበት ነበር። ድሮ ራሱ በጣም ብዙ ሰው amazing things ተጠቅመውበታል። So that's one thing. Though AI ሲባል ብዙ ነገሮችን reference የሚያደርግ ነው. It's a broad term. ስለዚህ ሰው specifically ChatGPT አይደለም AI ብቻ የሚባለው ነገር ማለት ነው። በጣም ብዙ ነገሮችን አለ። ኒውራል ኔትወርኮችን ኢንቮልቭ የሚያደርግ ነገር ነው። ከላርጅ ላንጉጅ ሞዴልስ የሚያልፍ ነገር ነው። It's broader than that. Again, it's a higher class. It includes አብረው የሚሰሩ እንደዚህ አይነት ሲስተሞችን እና ወይም ደግሞ separately የሚሰሩትን ነገሮችን ኢንክሉድ የሚያደርግ ነገር ነው ኤአይ የሚባለው ተርም ማለት ነው። one of የኤአይ ውስጥ ካሉ ነገሮች መካከል it is large language models. So እነ ChatGPT እነ Cloud Sonnet እነ DeepSeek and others like these እነዚህ large language models ይባላሉ። ምክንያቱም they were trained on a huge data set of texts which is ያ ነገር በላንጉጅ ቤዝድ የሆነ ነገር ነው እና they try to understand or predict አንድን ቃል ስንሰጣቸው hi I am ብለን ስንጀምርላቸው they try to fill out the most possible የሆነውን ቃል እዛ ነገር ላይ እና those are large language models and they're considered part of AI. That's one thing. AGI on another term ምንድን ነው? Artificial General Intelligence ነው። So AGI ማለት basically እንደ ሰው አሁን አንድን ሰው ወስደን ሃይላንድ ስንሰጠው we can open up መጠጣት ይችላል። እሺ ብለን ደግሞ ሌላ ነገር ስናስተምረው ለምሳሌ drawing on a canvas ስናስተምረው a person can learn and actually start painting on a canvas. ከዛ በኋላ ደግሞ አዲስ ዲቫይስ አምጥተን okay this is a Kindle, this is how you read books on this Kindle ምናምን ብለን ስናሳየው አንደርስታንድ የሚያደርገው ነገር ይሆናል። ጊታር አምጥተን this is how you play it or ደግሞ mathematics equations አለ quadratic equations algebra ምናምን ነገር እንዴት ሶልቭ እንደሚደረግ ስናሳየው የሚማር አይነት ሲስተም ነው። so it's general. you አንድ ነገር ላይ ብቻ ፎከስ ያደረገ ነገር አይደለም። እዚህም እዛም ነገሮች ላይ it's a general system which is the most intelligent system ማለት ነው። it's because it's very adaptive እንደ ቅድም እንዳልነው አፕል እና ኦሬንጅ ክላሲፋይ እንደሚያደርገው it's not limited ምክንያቱም ከአፕል እና ከኦሬንጅ ውጭ ሌላ ነገር ካሳየ ነው it doesn't know ምን እንደሆነ። a general intelligence system ግን ምንድነው it could reason about it አለ አይደለም it has parts of this and then it has ይሄ ነገር then maybe እንደዚህ ከዛ ደግሞ even more it can do its own research and then it can do its own investigation and then make a premise and then theory ነገር about that thing so AGI is the aim አሁን I guess SF ያሉ ሰዎች ዓለም ላይ ያሉ ሳይንቲስቶች ሞስትሊ መስራት የሚፈልጉት AGI ነው።
ጀነራል ኢንተሊጀንስ ሲስተም ፊልም ላይ የምናውቀው ኤአይዎች ኦር robots that are self-aware and they want to kill people or whatever እንደዛ አይነት ነገሮች that's what everyone is trying basically yeah that's what everyone is trying to aim for እና the basic distinction እነዚህ ናቸው። ከዚህ አለፍ ብሎ ደግሞ ASI አለ which is like super intelligence. Super intelligence is basically ከኛ ሌቭል አልፎ ከመጠን በላይ ከማለፉ የተነሳ ከኤጂአይም ከማለፉ የተነሳ no one knows what it's doing. There is this beautiful short story ምን ነበረ the last question የሚባል በጣም አጭር ስቶሪ ነው። It's written by Isaac እና Isaac Asimov ነው የሚባለው እና ምንድነው this system is an incredibly advanced AI and they ask him AIውን ስለ ኢንትሮፒ ይጠይቁታል። መቼ ነው ኢንትሮፒን ሪቨርስ የምናደርገው that way the universe can live forever ብለው የሚጠይቁት ነገር ነው። no one knows how ይሄ ሲስተም ሊሰራ እንደሚችል in fact ማንም ካለማወቁ የተነሳ the only entity ራሱን ፊክስ ማድረግ የሚችል እና ራሱን አፕግሬድ ማድረግ የሚችለው ራሱ ብቻ ነው። ሌላ ሲስተም አይችልም because it's extremely advanced ይሄ ሲስተም so that's ASI and I guess if we ever reach AGI then we're trying to aim for ASI ያለን በጣም ኢንትረስቲንግ ነው። ኤኤስአይ አይገስ የሱ ማለት አይገስ ይሄ ከባድ ጥያቄ ሊሆን ይችላል፣ ግን እንዴት ነው ቱሪንግ ቴስት ሊያደርጉ የሚችሉት? by the time you have an ASI that means AGIን pass አድርገናል። by that time ደግሞ I'm pretty sure it's easier to pass during the እንትኖችን in fact I feel like ChatGPT ያለፋል አይደለም the voice system በተለይ a Turing system at its basics እኮ አንድን ሰው የሆነ ሲስተም ካወራና if it can convince you አይደለ ይሄ ነገር ሰው ሊሆን ይችላል or ደግሞ completely you're convinced ሰው ነው ብላችሁ then it has passed the system and a lot of people like በChatGPT በተለይ they get convinced ሰው ነው በተለይ the voice model ምናምን ነገር እና yeah I feel like it has passed it too በተለይ እንግሊዘኛ ካወራ ያ ላይክ በደንብ የሆነ አመላለሱ ምናምን አንዳንዴ እያሰበ አይነት ነው የሚመልሰው እንትን ያስገርማል። አይ ጌስ ቱሪንግ ቴስት ዲፔንድ ኦልሶ የሚያደርገው እንደ ሰውየው ነው። ምክንያቱም አንዳንዴ የቮይስ ሜል ሲስተም ራሱ ሊሸውድ ይችላል እና ልክ አንድ ሰው ቮይስ ከሸወደው ለዛ ስፔሲፊክ ኬስ ያው እንትኑን አልፏል ቴስቱን ማለት ነው። ከዛ ግን ያ የእሱ did you have a chance የቻትጂፒቲን በአማርኛ ለሞከር? It was a bad experience. It wasn't that good. እኔም እንደዛ ነው ትላልኩት። Gemini 2.5 Pro በአማርኛ በቴክስት it's the most advanced. ማለት ያንን አሁን ኮፒ አድርገህ ብትልክልኝ there is no way AI ነው የጻፈው ብዬ ማክበት like it's that good. Yeah, but text it's good. The voice is not yet. እስቲ ሞክረዋለሁ እኔ ከዚህ ፓድካስት በኋላ የአማርኛ ነገሮች ቻትጂፒቲ ላይም ጀመናይም ላይ ሞክሬ ነበረ እና ያ የሆነ አንዳንድ ይመልሰዋል፣ ግን ጅብሪሽ ይሆናል የተወሰነ በኋላ ላይ ግን ድምፁ ያ በጣም ገና ሜቢ በደንብ ትሬን ስላላደረጉት ምናምን ይሆናል ሞዴሉ የሆነ ነገር ያወራል፣ ግን ሜክ ሴንስ የማያደርግ ነገር ነው የሚያወራ። እንደውም ያስቃል። and for some reason ደግሞ Chinese trained የሆኑ ሞዴሎች they're good at አማርኛ ነገሮች like DeepSeek ለምሳሌ it's extremely good and I believe it's because they trained it specifically on our language because the Chinese people have a big resource of አማርኛ ያስተምራሉ በትክክልም and they have a degree in Amharic ራሱ አንዴ ሲጀመር Oh wow. Yeah. Okay. So the Chinese እንትኖች models they work properly. Interesting. like ዲግሪ የሚይዙት አላ እዚህ ኢትዮጵያ ውስጥ የሚላኩ ሰዎች ምናምን በዛ ነው። Exactly. Okay. Yeah, like these people ይሄዳሉ እዛ ያስተምራሉ some people እዛ ዲግሪ ያገኛሉ ማለት ነው። በቅርቡ እንግዲህ ወደ ቻይና ሁላችንም ለመሄድ እንደውም
አሪፍ ሜንሽን ያደረከው የዲፕ ሲክ ስለሱም ትንሽ ብናወራ አለ አይደለ እኔ የራሴ ኦፒኒየን ያለኝ ለምሳሌ ዲፕ ሲክን አላለ በጣም ቺፐር በሆነ መልኩ የሰሩት ከሌሎቹ የቻትጂፒቲ አይነት ፕላትፎርሞች አንድ ገስ ያደረኩት ምንድን ነው አሁን በተለይ የአሜሪካ ካምፓኒዎች ሲሆኑ በጣም ብዙ ሩልና ሬጉሌሽን ውስጥ ስለሚገቡ አላለ ለዲቨሎፐሮችም ኮስት ስላለ በጣም የሆነ ታወጣለ እዛ ላይ ሜቢ የቻይናዎቹ ላይ እነዛ ህጎች ሪስትሪክሽን ምናምን ላይኖሩ ይችላሉ እና አንተ ካየኸው እንደዛም ስለሆነ ነው እነሱ በቀላሉ ሊሰሩት የቻሉት። That's a good question. እኔ well, since it's a huge like political issue በተለይ ቴክም ሆነው it's a big thing እና ብዙ ፋክተርስ አለው ማለት a part of me believes ለምሳሌ ብዙ ጂፒዎችን ሳይጠቀሙ ነው ሞዴልን ትሬን ያደረጉት while ChatGPT OpenAI አንትሮፒክ ምናምን ነገር በጣም ብዙ ኢንቨስትመንት ይፈልጋሉ for more GPUs ግን downplayed it አለ አይደለ ለምሳሌ ያ የግድ ያስፈልጋል ምናምን but DeepSeek is claiming no you don't ምናምን ነገር እያሉ ነው እና part of me like ትንሽ ዳውት የሚያደርገው ነገር አለ because the US is trying to sustain its own thing ግን ደግሞ on a technical perspective ሲታይ it's the model open source ነው people saw the code and the training and the research papers everything አይተውታል so there is no possible way ያለ the amount of GPU cluster there's no way you can train it ይባላል so yeah I think እኔም በሁለተኛው መስማማ ይመስለኛል NVIDIA is not supposed to export ነገሮችን ወደ ቻይና doesn't mean በሌላ በኩል ወደ ቻይና አይገባም ማለት አይደለም በተለይ ደግሞ the founder is a billionaire and a very influential person in the China which is a huge deal ምክንያቱም ኢትዮጵያ ውስጥ influential መሆንና ኢትዮጵያ ውስጥ ቢሊዮነር ከመሆንና እዛ ያለው it's extremely different እና yeah that's what I think. Okay, yeah, that's very fair. Like በአንድ በኩል የራሳችን መከፋፈል በሀገር ምናምን አይስ በካምፓኒ የራስ ጥቅም መፈለግ ሰማት መድረስ የምንችልበት ቴክኖሎጂ ላይ እንዳንደርስ ያደርገናል። ከዛ ደግሞ ያ ሂውማን ኔቸር ምናምን ፖለቲክስ ሂውማን ኔቸር ስለሚገባበት ያ ልክ በጣም ኮምፕሌክስ ይሆናል። ሌላው አዲሱ አሁን ያሉት እንደውም የኤክስ ላይ የሆነ ያ ፖስት ያደረከውን ማይቼው ነበረ ከኤአይ ጋር የተገናኘ እና ጀነራሊ አሁን ያለው ትሬንድ ምንድን ነው እና ወዴትስ እየሄድን አይነት ነው በአንተ ፐርስፔክቲቭ? Okay, what post specifically are you talking about? I think ያየሁት ከፍለተር ጋር የተገናኘ መሰለኝ የሆነ ካምፓኒዎች ወይም ስታርታፕ ይመስለኛል የሰሩት ከዛ ራስ ኮድ እንድታረግ በቀላሉ እና ግስ ሜቢ ኮድ ጀነሬሽን ምናምን ከዛ ጋር የተገናኘ ፕላትፎርም። I think I understand what you're talking about. So the current AI trend አለ with ይሄ vibe coding የሚባለው ነገር አለ AI wrapper ነው የሚባለው ነገር አለ የግድ ፋውንዴሽናል ሞዴል መስራት አለብህ የሚባለው ነገር አለ የቱ ጋር ነው ቫልዩ ያለው ወይ ማርኬቱ ያለው የሚባለው ነገር አለ እና for a long time I was not okay just like Twitter convinced me አላ something amazing በተሰራ ጊዜ they just call it AI wrapper አላ windsurf ሲሰራ they just called it an AI wrapper. What people forget is ChatGPT ራሱ it's an AI wrapper አይደለ so there's the foundational model GPT አለ GPT ላይ አካባቢው ላይ ነው OpenAI an actual product የሰራው so even OpenAI themselves ChatGPT ሲሰሩ they created an AI wrapper Soran ሲሰሩ they created an AI wrapper the image generation ሲሰሩ they did the same thing and everyone on Twitter is going around like eco AI wrapper ነው ያ product ይሄ startup እንደዚህ ነው and recently my mind was completely changed obviously ከዛም በፊት I made AI wrapper systems again I was not okay with it it's like is this really what like Allah is this a successful path is this going to be valuable የሚለውን ነገር I was doubting it አሁን I am certain about it I'm very confident about it ምንድነው the value is like in the product you make እና
ምንድነው አንደርስታንድ ያደረግኩት ኢቨን ሳም አልትመን ሲናገር ምንድነው ያለው እኛ we will try to make foundational ሞዴሎችን አሜዚንግ ሞዴሎችን መስራት እንፈልጋለን but that's not our biggest goal ነው ያለው their biggest goal is using their models amazing ፕሮዳክቶችን መስራት ነው basically አሪፍ የሆኑ AI ራፐሮችን መስራት ነው እያለ ነበር and he said it out loud in public የሆነ ኢቨንት ላይ forgot Sequoia Capital or something like that and he's very true correct about it ከዛ ደግሞ Y Combinatorም ላይ ያሉት ሰዎች they advise the same thing they're like they flat out say be okay with building AI wrapper systems that's what they said እና በጣም ኮንቪንስ አደረገኝ ምክንያቱም it's fine these people ሞዴሉን ትሬን ለማድረግ they have thousands of GPUs thousands of cash to do that thing ምናምን ነገር so let's just build something on top of that አይደለ ለምሳሌ አንድን ሰው ለምሳሌ ፍለተርን ስለሰራ every app is not a flutter wrapper አይደለ that's not what you call it it does not make sense አይደለ አሁን የሆነ አፕ በምሰራበት ሰዓት just because I used flutter it's not a flutter wrapper reactን ስለተጠቀምኩኝ it's not a react wrapper sense አይሰጥም at all ግን that's what we're doing to AI products አሁን ላይ any AI product ሲመጣ and ChatGPT wrapper or this model wrapper ምናምን ነገር ነው ያልን የምንጠራው which is a flawed way of seeing it so አሁን I'm confident in building anything design related የሆነ just use their API their systems again the main point is the product you build it has to be useful it has to have some value አለ አይደለ like it has to be unique everyone የሚሰራው ነገር ከሰራ there's literally no point in doing that AI wrapper ብትባልም it's fine I guess at that point if you're doing something meaningful ለምሳሌ in the windsurf and then a cursor አይደለ AI wrapper ሆነው ግን they're amazing and they got like በOpenAI በ9 ቢሊዮን በ3 ቢሊዮን windsurf ተገዛ cursor ደግሞ it's evaluated at $9 billion which is just extension ጀምረው ነው አስበው extension ነበሩ they didn't even build የራሳቸው editor they only added AI stuff to it and that's crazy go for it build AI wrappers I think that's the way to go forward እኔም እንትኑን አላይበት ማለት as long as ሰርቪስ ወይም ጥቅም ፕሮቫይድ እስካደረገ ድረስ አሚን ሌብል ላይ ላይ ማስቀመጥ እንደ ሂውማን ኔቸር ነው ሁሉም ቦታ ላይ እንትን ላይ ትችላል ግን ካሰብከው በተለይ ኮምፒውተር ሳይንስ በጣም አጉልቶ የሚያሳየው እሱ ነው አይንስታይን ነው ሰምባዲ ያለው ተጠይቆ ኢንተርቪው ላይ መሰለኝ እና እንዴት ነው እንደዚህ ስማርት ልትሆን የቻልከው ሲባል ኮቱ ያለው ኤግዛክትሊ ባይሆንም on the shoulder of the giants ነው ያለው ልክ ሌሎች ሰዎች ይሰሩ እና እዛ ላይ ስለዚህ ሁሌም ያ ፕሮሰስ የማይቀር ስለሆነ ልክ አለ ኤንጂን ለምሳሌ ከተሰራ መኪናው ካለ ያው የመኪና ራፐር ወይም የኤንጂን ራፐር I like that እና ሞተር ሳይክል ምናምን ሲሆን ሌላ ስም እንደዛ exactly ሰው ሲሆን ደግሞ የስኬለተን ራፐር ትላለህ የተለያየ ከለር ያለው ራፐሮች yeah and I dismiss that entirely now the whole point like ከሶፍትዌር ፓርቱ ደስ የሚለው የክሬቲቭ ፓርት አንዳንድ ጊዜ ፍሪ ሶርስ ይሰጣል አንዳንድ ፔድም ሊሆን ይችላል ግን የሆነ ነገር ላይ ቤዝ አፎፍ ሆነ ሌላ ቶታሊ ዓለምን ሊቀይር የሚችል ነገር ልሰራ ይችላል እና እሱ ፓርት I also find very like fascinating on that እሱ ላይ አይስ ከዚህ ጋርም ትንሽ ሊገናኝ ይችላል የሳይድ ፕሮጀክት መስራት ላይ ብዙ ሳይድ ፕሮጀክቶች አሉ እና የድራይቪንግ ፋክተሩ ምንድን ነው ኖርማሊ አንድ ነገር በትክክልና በአሪፍ መንገድ ለመማር በተለይ ፕሮግራሚንግ ሪሌትድ ነገሮች you have to build a project that's the best advice አላት ቱቶሪያል ኮንሱም ከማድረግ ኢቨን ዳይሬክትሊ ዝም ብሎ ቫይብ ኮድ እያደረጉ ቢልድ ከማድረግ ይልቅ you should actually get your hands dirty with the code በትክክል you should write
lines አለ the functions and then actually like terminal ላይ ያለውን issues everything እያደረግን fix ማድረግ አለብን. And that's one reason I build projects. Normally projects ስሰራ I try to use some new technology. It's just, oh, I really like this. There's a good implementation for this. አዲስ ነገር ስማር. So what could be a good project that's complete ግን that's also ደግሞ ለሰው ሲደርስ ጠቃሚ ሊሆን የሚችል ነገር using this አለ what specific problem does this thing solve easily ብዬ ነው የማስበው. So every once in a while, every month or every couple of weeks, I የሆነ አዲስን ፓኬጅ ኢንቮልቭ የሚያደርግ አዲስን ላንጉጅ ኢንቮልቭ የሚያደርግ አዲስን ዲዛይን ኢንቮልቭ የሚያደርግ አዲስን ቴክኖሎጂ ኢንቮልቭ የሚያደርግ or framework ኢንቮልቭ የሚያደርግ some random project እንትን እላለሁ. For me it's a learning path. ጎበዝ እንደሆነ ያደርገኛል ፕሮግራሚንግ ሪሌትድ ነገሮች ላይ። ሁለተኛው ነገር ደግሞ የሆነ it's a creative outlet, meaning in the startup I'm not bound to it. አለ አይደለ when you're on ለምሳሌ የሆነ ነገር የሆነ አፕ ሰርቼ if I form a startup in a company around it and then I'm almost obligated ያ ነገር successful እንዲሆን I have to work towards it. A side project ግን it's an easy way with no commitment አለ አይደለ oh you built that okay you didn't invest your entire capital on it. You didn't leave your job. Exactly. So and leaves ሳታረግ የሰራኸው ነገር ነው. So it gives you room to experiment with ነገሮችን even viability. ለዛ ነው ብዙ ሰው recommend የሚደረገው don't leave your job, don't drop out unless you have a good project. አለ አይደለ how this thing is worth it ወይም ደግሞ I've seen it ብዙ ሰው ሲጠቀመው ወይ ብር ሲያመጣ. ስለዚህ if I invest more time on that successful ይሆናል ብለህ የምታስብ ከሆነ ነው። ካልሆነ every project should be a side project. Even OpenAI does the same thing. OpenAI I'm just calling it because most people ሊያውቁት ስለሚችሉ ነው እንጂ most እንደዚህ አይነት ካምፓኒዎች የሪሰርች ካምፓኒዎች እና የኤአይ ካምፓኒስ and startups በተለይ በፍጥነት የሚንቀሳቀሱ ካምፓኒዎች they call some things side projects. Side projects ናቸው. They're just experimenting. ግን when something good out of that ሲመጣ ለምሳሌ the good example ምን እንደሆነ ታውቃለህ? ኖትቡክ የለም የጉግል ነው. It was literally a side project እዛ ውስጥ የሰሩት. ከዛ when they released it and አላ አንድሬ ካርፓቲ የሚታወቁ ሳይንቲስቶች ምናምን ነገር ፖድካስት ጀነሬት ሲያደርጉ ኦዲዮ ምናምን ነገር based on texts ሰው ሲጠቀሙ ሲወደው so yeah it gives me room to experiment without commitment. And then አሪፍ የሆኑት ላይ ደግሞ ለምሳሌ ስኮል አርካይቭ I invest more time on that. ዩኒቲ ሚራል የሚባል አለ ለምሳሌ እሱ ላይ I invest more time in maintaining it, polishing it up ምናምን so ለዛ ነው ወስድ ሪያክትም እንደዛ ነው ፌስቡክ ላይ exactly that's a good one ሀገታ ላይ ጀምረውት ከዛ አሁን በጣም ዋይድሊ ዩዝድ ከሚባሉት Yes, for sure. I think hands-on learning በተለይ ብዙ ሰው የሚፈልገው እሱን ስለሆነ እሱ አሪፍ ነው እና I know አንተ ፉል ታይም ስራ እንደ እየሰራ ነው አይደለ ከጎኑ እና ያው ላይፍ አለ ሌሎችም ነገሮች እና በጣም ኢዚ ነው እንትን ለመሆን ማለት ነው ስራ ላይ ስፔንድ አድርገህ ታይም ከዛ ደግሞ ሌላ ነገር ላይ እና አይገስ እንዴት ነው ራስን ሞቲቬትድ ኪፕ አድርገህ ወይም ታይም አሎኬትድ አድርገህ ሜቢ እዚህ ላይክ ዊኬንድ ላይ ነው ከስራ በኋላ ነው እንዴት ነው የምትሰራው? እኔ ኖርማሊ አይ ቴክ ኦን የኮንትራክት እና የሪሞት ስራ ነው የምሰራው. I mean I get offers that are better sometimes than the remote or the contract and they require full-time commitment and I have to deny. Obviously I have to deny ምክንያቱም at some point I would like to start my own company and that's the whole thing. አሁን ያደረኩት ያለሁት it's aiming towards that thing. The side projects someday one of the good ones will turn into a product for, inside the company inside my company. All these movements and initiatives and everything and again they get merged they become part of it enough. Yeah ለኔ ሪሞት መሆኑ it's such a wonderful thing. በዛ ላይ ደግሞ it's not like ይሄ ሞኒተር የሚደረገው ስክሪን እየታየ በዚህ ያክል ሰዓት እንደዛ አይነት አይደለም my works. So normally ዛሬ አንደኛውን ከሰራሁኝ it's fine ነገ ሌላኛውን መስራት እችላለሁ
because demo meetings አሉ ምናምን it's not that frequent ወይ ደግሞ just በኖርማሊ just you can በስላክ ወይ በዲስኮርድ ቴክስት ተደራርጎ የሚያልቅ ነገር ነው እንትን so actually stressful አያደርገኝም and the rest of the time I have ለአንዱ ስራ እንትን ካለኝ I switch over to the other work ከዛ I can come back to the first one ሁለቱም ከእንትን ካለኝ ደግሞ I'll just move on to a side project and then unless everything feels brand new and feels fresh and I have the energy ደስ ይልሃል የሆነ አትዝግም በአንድ ነገር ላይ when you switch different እንትኖች by the way በጣም ደስ የሚለው ነገር ይሄ ነው የሆነ you feel excited every time because ሌሊቱን ሙሉ you're not seeing the same syntax the same implementation እያየህ አይደለም in fact የአንዱ way is like የሆነ ይታያል oh this would be good እዚያው ብጠቀመው ምናምን የምትለው ነገር መሆን ይጀምራል እና እንደዛ ነው normally I just manage my time you know calendar ላይ notion ላይ and to-do list ምናምን እየጠቀምኩኝ just project management main ሰዓታትን manage ማድረግ ብቻ ነው okay yeah እሱ makes sense I guess የኮንትራክት ወርክ ሲሆን እና እንዳልከው ስራ ከተቀያየረ ይሄ አንዳንድ ጊዜ የፕሮግራመሮች አይስ እንደ ኮምፕሌን የሚያደርጉት ተመሳሳይ ነገር ለሜቢ 1 ዓመት 2 ዓመት ይሰሩና ከዛ የሆነ አዲስ ነገር ያለ መማር ነገሮች አለ እና ኦኬ ያ that makes sense ሌላው የኤኒ ኤክሳይቲንግ የሆኑ አፕካሚንግ ሳይድ ፕሮጀክት ካሉ ልክ አሁን መናገር የምችላቸው ብቻ ከሆኑ yeah I think አንዱን መናገር እችላለሁ and it's so Scholar Archive mobile application አለ and a lot of people used it a lot of extraordinary like researchers and university ያሉ ሰዎች ምናምን they use it the only issue ምንድነው some people want a web version of it ፒሲያቸው ላይ መጠቀም ይፈልጋሉ of course I can use Flutter and then like አለ አይደለ let them use the Flutter version ምናምን ነገር but an even better implementation which is like specifically lazy issue lazy project comfortable would be a web project a website a web app የሆነ ነገር so I started building a web version of Scholar Archive that I am planning on releasing አሁን ላይ I'm letting people test it so it's extremely more advanced than mobile application obviously as it should you can change models የተለያየ ሞዴሎችን እንትን ማለት ትችላለህ mobile app ላይ ለምሳሌ you can only talk about and paper at a time with the AI not only like a screen real estate የለም ብቻ ሳይሆን it's just I love it it's not that comfortable to do on the web though multiple page paperoችን select አድርገህ you can ask for analysis comparisons ልዩነታቸውን ምናምን goes in በጣም በዲፕ ነገር ይሄዳል you can bookmark save like is also a huge feature from it ምክንያቱም you know what are the trending papers lately ስትባል archive አያውቀውም ለምሳሌ the best way to know is just what are people liking a lot ሰሞኑን because each paper has like a like button on it it also has a comment button on it so you can discuss a specific paper a lot more features yeah so እነዚህ ነገሮችን build አድርጌ ጨርሻለሁ in fact I sent it to an incredible AI engineer አለ የሚታወቅ በጣም you know TensorFlow libraryዎችን scratch ነው የሚጽፍ he was an avid user of mobile app እና yeah ለሱ ልኬለት he's trying it አንዳንድ የተለያዩ ሳይንቲስቶችንም ሪሰርቸሮችንም ልኬላቸው and he loved it so far so አሁን wait list አዘጋጅቼ I'm just gonna let everyone access it in a moment. So that's one upcoming side project. Yeah, I'm excited as well. I'm try out አድርጌው ነበረ ሞባይል አፑን like right away notice ያደረኩት እንትኑ ዩአዩ ደስ የሚል ነው like simple ነው ግን simple modern የሚባለው ዲዛይን that's what I aim for in every product in everything I do. I'm like a minimalist, extremely minimalist thing, you know? White and black and gray and just subtle colors. No, my God. Thank you. I'm እንደዛ ነኝ. It's like more back end ላይ ነው የምሰራው. UI ላይ ስሰራ ያ color choice ምናምን ብዙም እንትን ስላልኩኝ it's so hard.
You can see me matching blue እና in color right now. ልክ እኔም ዌብሳይት ምናምን አንዳንድ ጊዜ በምሰራበት ጊዜ የተለያዩ ከለሮች ምናምን ይሆናሉ እና አሪፍ አፕ ነው። ከዛ የዌብሳይቱንም እንትን በጉጉት እንጠብቃለን ቴስት አውት ትራይ ለማድረግ አሪፍ ነው። And then perhaps I'll even give you an early access. I mean, you can try it and you can give me your feedback too. for sure ደስ ይለኛል በጣም አሪፍ እንደሚሆን ጥርጣሬ የለኝም። ምክንያቱም የአፑን ስላየሁት ከሱ እንደገለጽከው ደግሞ ከሱ አትሊስት ከሱ እኩልና በላይ ስለሆነ ባይዘዌይ አይዲያው ራሱ እንትን ነው የሆነ ሌላ ቦታ አገስ አላየሁትም። Normally before I build an app ሌላ ሰው የሰራውን ብጠቀም ይቀለኛል። I don't want to spend a bunch of hours ሌላ ፕሮጀክት መስራት በምንችልበት ላይ I shouldn't be doing this. So ሰርች አረኩኝ አንድ አለ I forgot the name ግን it has quite literally the worst UI I've ever seen. The worst interface is just so bad and the functionality በቃ like እኔ እንጃ በድሮ ጊዜ ሰራ ነው የሚመስለው። I'm not even joking. አስሙ ጠፋኝ ግን it's also open source ሆኖ ደግሞ እንደዛ weird looking ሲሆን እንትን አለ። ከዛ I was like I'm just torture. I'm not going to use this ብዬ ነው የራሴን ዲዛይን እና የራሴን አይነት ፊል ያለው አፕን የሰራሁት ማለት ነው። ኢዚ ቱ ዩዝ አይነት ነገር። ከዛ ደግሞ የኦፕን ሶርስ ፕሮጀክት ሆነው ብዙ ጊዜ ፈንክሽናሊቲ ላይ ይሰሩና ከዛ ወይ ፕሮጀክቱ አባንደንድ ይደረጋል ምናምንና የሚቀጥለው ጥያቄ ትንሽ ወደ ቀለል ወዳለው ልሄድና ይሄኛው አንዴ ቢል ጌትስ ሲጠየቅ ምን አይነት ሱፐር ፓወር ትፈልጋለህ ሲባል በትንሽ ታይም ውስጥ ብዙ ነገሮችን ማንበብ እንድችል ነው ያለው እና በጣም እስማማለሁ ከመጠን በላይ like ChatGPT literally የሚያስቀናኝ is like ይሄን የሚያክል ዶክመንት ልክለት ኦልሬዲ አንብቦ ጨርሶ ሪስፖንስ እያደረገ ነው። I was like I wish I had that power. ብዙ ኮምፒውተሮች ጋር ተገናኝቼ ምናምን አይነት perhaps ግን I have this theory. I was thinking about it a lot and I believe humans are not meant to have that ability ብዬ ነው የማስበው። Our literally brain action I don't think it's supposed to go through all that information. እንኳን እንደ ChatGPT ያክል our social life ላይ ያለ አሁን ላይ በተለይ ዲጂታሊ የምናገኘው information amount I feel like it's just way too much than our brain is supposed to have. You can take the news. The news is just everywhere and repetitive and it's trying to get your attention. I don't think we're supposed to be exposed to Yahoo bad news ሲጀመር and repetitively every day, every part of the day, every part of the hour, shouldn't be exposed to that. So I feel like a person who can actually the ChatGPT an entire document parse adrgo understand ማድረግ የሚችል ሰው I feel like that will be a very unhealthy experience. ለብሬናቸው በጣም ነው የሚያሳዝነኝ። And even forget it አለ አይደለ? Something understand ካረክ እኮ it's harder to forget. Oh yeah. Sure you can read it ግን you're a brain ያነበብከው የግድህን understand ታደርገዋለህ። ስለዚህ can you forget something you understood? Our brain ደግሞ እንዴት ነው ስታነብ ወይም የሆነ ነገር የሆነ ኮንሰፕት exposed ስትሆን physically your brain changes. Like actual neural connections form አይደለ? Like every part የሆነ አዲስ ነገር ስትማር የሆነ ጊታር ስትማር or keyboard ስትማር or swimming ስትማር there's physically proof that you're learning something. So አስበው every time you parse through those documents there's a physical change in your brain. I was like I don't know. Me overthinking about it. it's an interesting point ነው። ምክንያቱም በሴሉላርም ሆነ በኒውሮንስ በጣም ትናንሽም ቢሆኑ ኤሌክትሪክ ፋየር እያደረጉ ከዚያ ኮኔክሽን ቢውልድ እያደረገ how like አልዛይመር the reverse እንደሆነው ማለት ነው። እና ስታስበው ኢቨን
መጽሐፍ ለምሳሌ ስናነብ የጊዜውን ያው አትረሳም። ከዛ ግን ፊክሽን ከሆነ ለምሳሌ 200 ፔጅ ከዛ የሆነ ስትጨርሰው የኦቨራል አይዲያ ይኖራል እንጂ ኤግዛክቱን ብታስታውሰው ፊል ላይክ አም ገነ ጎ ክሬዚ ምናምን። ከዛ ደግሞ አፕ ሲን ሰም ቪዲዮስ ዩቲዩብ ላይ እንደዚህ ማድረግ የሚችሉ ሰዎች ለምሳሌ ያነቡና ኤግዛክት ወርዱን ማስታወስ የሚችሉ እና ምን አሰብኩኝ ዩድ ኤክስፔክት እንትን በጣም ይሆናል አይደለ ኢምፓክትፉል የሆኑ ሰዎች ብዙ ነገር የቀየሩ ምናምን። ሴም ቲንግ ዊዝ ቼዝ ቼዝ ላይ በጣም ብሪሊያንት የሚባሉት በቃ ጀስት ጉድ አት ኦንሊ እሱም ብቻ ሌላ ላይ ላይክ ብሬናችን it's good that you mentioned this ምክንያቱም ቅድም ካወራው ነገር kind of ይገናኛል which is about AGI is being good at እነዚህ ነገሮች ግን እንደ ሰው it's not limited in just chess ላይ ብቻ አይደለ you can be smart on other things too ስለዚህ በሁሉም ነገር ላይ ጎበዝ የሆነ one entity ሲኖር you can imagine what kind of influence and manipulation or ምን አይነት ኮንትሮል ሊኖረው እንደሚችልና 100% ወደዛ አይነት የተጠጉ ያሉ ሰዎች አሉ። አሁን በብዛት በተለይ በአሁን ታይም የሚነሳው ኢላን መስክ ነው እና በሰውኛ I don't know how it's possible እንደዚህ አንድ ሰው ይህን ያህል ኢምፓክት ማለት ነው እዛ ላይ ወጥቶ ለምሳሌ ዳሽ ኮይን ምናምን ካለ ስታኩ እንትን ሲል ታየዋለህ። ያን በአክቹዋሊ ከሰራቸውም ነገሮች አገስ እሱን ማንሳት የሆነ ፖለቲካል ነገር ሊሆን ይችላል፣ ግን በተለይ አሁን ላይ ግን እንደ አንትረፕረነር ግን ያው የሰራቸው ነገሮች እንትን ማለት አችልም ብዙ ኮንትሪቢዩት ያደርጋቸዋሉ። 100% ልክ ጥያቄ የነበረው አይ ቲንክ የሱፐር ፓወሩን የቢል ጌትስ እሱ ያለው ማንበብ ነው እና ያንተስ ምን ትላለህ? If I had a superpower, has it does it have to be a good intellectual superpower? የፈለግከውን አይነት I would love to fly. Okay. That's it. I'm a simple person. ልክ Just want to go through the clouds and just fly around. Like Iron Man, ግን without the suit. ልክ ለጊዜው በፕሌን ምናምን ለሴፍቲ ከዛ ግን አንድ ይሄ ብዙ አለ ማድረግ የምፈልጋቸው ግን አንድ ሱፐር ፓወር ቢኖረኝ እንትን ከአንድ ጋላክሲ ወደ ሌላ ጋላክሲ ትራቭል ማድረግ የሚችልበት ምክንያቱም ኦልሞስት አሁን ባለ ነው ኢምፖሲብል ዚሮ ቻንስ ትራቭል ማድረግ እና ሜቢ plus no I think you have to be faster than light to travel in the zako ስፔሻሊ በሰው አይነት ላይፍ ታይም ከሆነ ሄደህ እዛ ልክ ሴጄ ሌላ if I go to another interview and if I'm asked I'm just going to say ማለት ይሄ ፖድካስት እስከሚወጣ ያንተ ነው ኦሪጂናል የሚባለው ያኛው ነገር አሪፍ ነው። ግን እዚህ ጋር መረጃ አለኝ። ይኸው ቀኑ ዛሬ 5/17/2025 አሪፍ ነው። ኦኬ ወደ ኮዲንጉ ትንሽ ብንመለስ ዩአይ ላይ አይ ቲንክ የሆነ ፖድካስት ላይም ሰምቻለሁ እና በፊት ዩአይ ላይ ብዙ እንዳልነበር ከዛ አሁን ግን ላይክ በጣም ኢምፕሩቭ እንዳረክ እንትን ብሏል እና ግን በተለይ የፍለተርን አፕ ካየሁ በኋላ አትሊስት እንደሱ አይነት አፕ ሌሎችም ዲቨሎፕ እንዲያደርጉ ነው እና ሴክሬቱ ምንድን ነው? እንደዚህ አላለ ሚኒማሊስቲክ ሞደርን የሆነ ዩአይ ለመስራት ሚኒማሊስቲክ እና ሞደርን ዩአይ የራሱ ኒሽ ነው። ስለዚህ I'll just consider that as a second question እና the first question ግን how to be good at UI የሚለው ልናገር ከሌሎች people who are actually really good at UI ከሆኑት ጋር ሳወራ
it is literally just watching other people's designs. እኔ ምንድነው የማደርገው መሰለህ? ድሪብል ላይ ገባና በጣም በተለይ ድሮ I was just horrible at design. Just extremely like nauseating design ነበረ, you know? ግን ድሪብል ሊትራሊ ድሪብል ላይ ቤሃንስ ላይ ኢቨን ፒንተረስት ላይ ገብቼ ኦል አይ ዱ ምንም ነገር አይደለም ከፍቼ ዲዛይኖችን ማየት ብቻ ነው። ላይክ ምንም እኮ የማውቀው ነገር የለም ነው there is a spacing logic አለ የከለር ቲዮሪ አለ I do not care about it ዝም ብሎ ማየት አለ I went through so much አለ አይደለ በየጊዜው ነው ደግሞ መሄደው ከዛ በኋላ ደግሞ ይሄ የሚያማምሩ ዌብሳይቶችንም ማየት ጀመርኩኝ እና ደግሞ እኔ ራሴ ዴይሊ የምጠቀማቸው ቤዚክሊ ለምሳሌ ዩቲዩብን ዝም ብዬ ሳየው there is something you understand about grid አለ አይደለ ፍሮንት ፔጅ ላይ the grid form suggest ስትደረግ ያለው ነገር አለ comment section the way the name the profile picture the comments the action buttons and everything layout የተደረጉበትን ለካስ your brain subconsciously ይማረዋል it can't explain it well አለ አይደለ አሁን it should be like Dagan, why did you choose specifically in color than ይሄኛው ብትለኝ I really don't have any good like designer በሚመልሰው አይነት satisfying የሆነ answer ልሰጥ አልችልም ግን on the basic level ግን I understood it I know what good design looks like አሁን ላይ and that literally የመጣው it's because of just staring at በጣም ብዙ ዲዛይኖችን በጣም ያምራሉ የሚባሉ ሳይቶችን እኔ ራሴ ደግሞ ስጠቀማቸው ኮምፎርታብል የሆኑ ሞባይል አፖችንም ይሁን ዴስክቶፕ አፖችን በማየት የመጣ ነገር ነው so the more you look at it the more you understand oh የሆነ something makes sense I really like the way this notification system works ትላለህ I really like the way these books are laid out and you can't really explain why again it's okay you're not trying to be a designer you're trying to just build something beautiful so as a developer who's trying to make good looking እንትኖች UI designers just look at other people's good designs just go through so much graphic design so much in fact እንደዚህ በማድረግ አሁን I can review graphics design works and UI design workoችን ራሱ ሪቪው ማድረግ እችላለሁ አሁን ድሮ አይታየኝም at all አሁን ግን I know what's good looking what's a good spacing እንትላለሁ so that's the best way and የኔም ብቻ መንገድ አይደለም ይሄ ሌሎች ዲዛይነሮችን ጎበዝ የሆኑ they suggest this just keep looking at designs በተለይም daily የምንጠቀማቸውን apps and websites look at them why is it laid out the same way አለ አይደለ can you think of another better layout for this information ምናምን ብለህ just subtly ማሰብ ነው ይሄን ነገሮች ሁለተኛው ደግሞ ይሄ የኔ አሁን ሞኖቶኒክ ነገር ነው ሞኖክሮማቲክ ነገር ነው which is dagmaibabi.com የሚባለው like my portfolio site ገብተህ ብትገባ ብታየው it's black and white and gray and the colors are just from image ብቻ scholar card the application even the website ከዛ ደግሞ ዩኒቲ ሚውራል አለ ከዛ ሩትፉል ሃርትስ የሚባል አለ ብቻ products and projects even በናያ የሚባልም አለ እና most things I built they're very minimalistic and the reason is ምንድነው መሰለህ there is this human computer interaction idea አለ ምንድነው መሰለህ you as a human being shouldn't start thinking like a computer that's not your job it's the computer's job to think like a computer ante you're supposed to think like a person not only እሱ ነገር ብቻ አይደለም the way you interact with a computer it has to be like a human way ለዛ ነው አሁን ብዙ AI companies they're investing more on voice models በጣም በተለይ እና OpenAI they want to invest so much ምክንያቱም that's the most human way of interacting with these systems አይደለ and so እኔ ራሴ አፕሊኬሽኖችን ምናምን ነገርም ስሰራ I know apps that have so many features and everything is laid out in front of you and you're just like there's so much happening even browsers ራሱ typical Chrome browser ስታየው ላይ ታብ ላይ ኤክስ ምናምን አለ መውጫው እዚህ ጋር አለ multiple tabs አሉ
bookmarking tab አለ ኤክስቴንሽን ካለ ፒን ያደረካቸው ምናምን እዚህ ጋር ይኖራል። some menu option እዚህ ጋር አለ ምናምን it's so much cluttered። ግን አሁን if you use like Zen browser ምናምን የሚባል if you use it on compact mode or ድሮ ደግሞ arc browserን ብትጠቀመው everything is cleared out። the UI when you need it ነው መምጣት ያለበት። it shouldn't just be staring at you all the time። ስትፈልገው ግን ሄደክ you can access it። ስለዛ አሁን ለምሳሌ ዜን ብራውዘር ላይ there's a side panel and there's a URL bar ይደበቃል if it's on compact mode። URL-ን specifically ማየት ከፈለክ you go up and it reveals itself። the side panel ከፈለከው it goes up and reveals itself። ከዛ ውጭ ግን the only thing on your screen is the website that you're currently looking at። that's my also philosophy for apps and other UI interfaces. If you're not current, if the center of the idea of this project or website you want content to go on it, you should be exposed to the content and not everything else. If you want to like it and if you want to change your settings and go to your profile moment, it should be hidden somewhere comfortable. Again, it shouldn't be staring at you right in your face. It shouldn't be overwhelming you. But so the challenge normally minimalistic ነገር ስትሰራ ምንድን ነው? The difficult part is ብዙ features ሲኖርክ how do I organize these things so that አንደኛ ፊቸሮቹ አይጠፉም፣ ሁለተኛ ግን it's also straightforward to access እነዚህን ፊቸሮች ብሎ ማሰብ ነው። that's the main challenge እዚህ ጋር የሚሆነው ነገር። so normally my work process እንዴት ነው መሰለህ? what's the content? is it text? is it graphical? what's the main idea? let's expose the main idea, everything related to that action ካልፈለግ ነው መምጣት የለበትም። so ለምሳሌ ስኮል አርካይቭን እንትኑን the web version ስትሰራ AI chat አለ right? you're discussing የተለያዩ research papers. the centers is not the conversation, it's the papers. so the papers are listed up. attached like there is this inputs and AI mode ላይ ከሆነ when you go into that input the የሆነ ሞዴል ከታች ፖፕ አፕ ያደርግና your entire conversation ማየት ትጀምራለህ። so እዛው ጋር ማውራት ትችላለህ። so while you're doing that the chat history and everything is present to you. ግን the moment you move outside of it you don't need AI anymore. you're more focused on something else. ስለዚህ that thing should be focused. ስለዚህ AI ይጠበቃል። you're exposed to the research papers ነገር እና ሞስትሊ እንደዛ ነው። እና ሌሎችንም እንደቀደሙ ሌሎች ሚኒማል ዲዛይኖችን ማየት በጣም ይጠቅማል። ሰዎችን ብዙ ኢንፎርሜሽን ኤክስፖዝ አለማድረግ በጣም ይጠቅማል። ኢመርሲቭ የሆነ ፊሊንግን መፍጠር በጣም ይጠቅማል። ከዚህ ኢመርሲቭ ነገር ስትፈጥር ሞስትሊ ቢካምስ ሚኒማሊስቲክ ነገር you tend to hide the UI ብዙ ቦታዎች ላይ እና በጣም አሪፍ ነው። አይ ቲንክ ብዙ ሰው የሚወድባቸው ምክንያት እሱ ነው። የሚኒማል ሲሆን ብዙ ክለተር የለውም። ከዛ ደስ የሚል አለው፣ የሚስብ አለው። ከዛ ደግሞ በአንድ ጊዜ የምትፈልጋቸው ነገሮች እዛ ላይ ይኖራሉ እና አይ ቲንክ አሪፍ እንትን ነው፣ አሪፍ አድቫይስ፣ አሪፍ ቲፕ ነው። ልክ ዲዛይን ኢምፕሩቭ ማድረግ የሚፈልጉ እንደ እኔም አንዱ ነኝ ዩአይ ፓርት ላይ ከሱ ለመጀመር እና አይ ቲንክ እንደሱ ብዙ ማየት ያልከው ደግሞ ለሌላ ነገሮች እንደዛ እናደርጋለን። አሁን ምሳሌ ኮድ ማንበብ ላይ እንትን ካልክ ያው ኮዱን ታነብና there's no other way ልክ በሱ ነው እንትኑን አለ ኢንቱዊሽንም ሆነ የገት ፊሊንግ የሚባለው የሱን ቢውልድ የምታደርገው በዛ ስለሆነ like makes total sense። ቅድም መጀመሪያ ላይ ኢንትሮዲውስ ሳደርግ ስለ ፓድካስት እንትን ብዬ ነበረ። ፓድካስት እንደምትሰራ ሰዎችን ኢንቫይት አድርገህ ከተለያየ ዓለም አላለ ልክ አበሾችም አሉ፣ አበሻም ያልሆኑ ነጮችም አሉ። እዛ ላይ ኢንትረስቲንግ ነው እና እሱ ላይ ሌላ ለየት ያለያየሁት ነገር የተምኔል ላይ ያሉት ጀነሬት የተደረጉት ፒክቸሮች ደስ ይላሉ እና እንዴት ነው እንደሱ ነው የሰራቸው? Okay, so YouTube I have a team for it. ምክንያቱም I don't have the time to really edit honest ለመናገር or do any of this. ሲቀጥል ደግሞ like even the characters we make as far as I'm aware
አዲስ አበባ ውስጥ እስካሁንም ኢንተራክቱ ካረኳቸው ዲዛይነርስ ኤንድ ግራፊክስ ፒፕል the only person who can make it is this ቃላብ የሚባል ልጅ ነው። So እሱ ነው የሚሰራው። So I recruited him። መጀመሪያ አየሁት የሆነ ኢንስታግራም ላይ we're friends ግቢ በነበረን ጊዜ ወንድሙ ጋር we're very close friends። ከዛ የወንድሙ ወንድም ነው እሱ እና he made that character for himself and I was like this is beautiful I really like it ብዬ አለፊው ትቼዋለሁ። ከዛ ግን ፖድካስት ጀመርኩኝ a couple of months later። ከዛ ኢንስፓየር ከሚያደርጉኝ ፖድካስቶች መካከል ያው የተምኔል ዲዛይን is a big conversation. Your thumbnail has to be like attention የሚስብ hook ያለው ቴክስት ያለው red arrows circles whatever ያለው ነገር መሆን አለብኝ to optimize for the algorithm. እኔ ደግሞ I didn't care about the algorithm. I just wanted people who want to be there እንጂ not to አላህ ተሻቸው የግድ ሰርቄው እንዲመጡ አልፈልግም ለመናገር። So another inspiration thumbnail amazing ሳይሆን ቴክስት ሳይኖረው ግራብ የሚያደርግ አርቲስቲክ የሆነ thumbnail ያለው Darknet Diaries የሚባል ፖድካስት ነው። His thumbnails are basically just art. People even tattoo those art pieces, thumbnailዎቹ ላይ ያሉትን art pieces, they tattoo them onto their body. Yeah, it's amazing. Okay. Imagine. Oh yeah. So I was like, clearly, this guy is doing it without unoptimized thumbnail design. And he's doing very great. His podcast is like the #1 podcast for cybersecurity and hacking. So I took inspiration from Jack, and a couple of months later, hey, I'm starting a YouTube. I want it to be unique, and I want you to come on. And for every guest, we're going to create characters. Then we're going to create characters. And then Nesu characters demo, we're going to make them thumbnail designs. I don't know. He was super excited. He was super happy. And then he joined the team. And then Nice. as in characters, but Blender no misaracho. We have a little snippet of እንዴት መስራት እንደሚቻል so someone extremely good can analyze and understand. Okay. Someday ወደፊት ፈቃደኛ ሲሆን እሱ he will record and teach people. So Okay. yeah, that's it. ኦኬ እሱ አሪፍ ነው። ያ የሆነ ያላቸው አርትነቱ ቴክስቸሩም ከዛ ደግሞ ሰዎችም ስለሚመስሉ ላይክ የሆነ ኢንትረስቲንግ አንተ ነበር መጀመሪያ የሰራ የመሰለኝ እና ኦኬ አሪፍ ነው። ባይ ዘ ዌይ ፖድካስቱም እንደ ስቱዲዮ ለመክፈት እንትን እያላችሁ ነው ወይስ እንደዛ ያየ መስሎኝ ነበር? አይደል ነው ከተሳሳትኩኝ። I hope that happens. So it's in the back of my head አለ ምክንያቱም studio ስትከፍት it makes YouTube so easy. The camera is already there, the stand is already there, the scene and everything is already set up. አሁን እኔ ማድረገው እንዴት ነው አለ አይደለ I record in the living room. So ቀን ባለኝ ሰዓት ላይ recording ባለኝ ሰዓት ላይ I bring the lights and the stand and the camera and the background stuff now አዘጋጅቼ ቁጭ ማለት አለብኝ and everything. So that's so much friction. Continuously ለመስራት ደግሞ ይከብዳል። So yeah, there's a plan to start a studio. Again, it has to podcast. It has to reach የሆነ milestone. አለ አይደለ? It has to be almost studio መክፈት it's a necessity የሚባልበት level ላይ affordም የሚደረግበት level ላይ መሆን አለበት. So currently I just አሁን ለምሳሌ እዚህ ሀገር የሆነ company owner or CEO ነገር ከሆነ I go to their office, set up there. Mostly down design companies, ፈቃደኛ የሆኑ companies, they have their own cameras which are extremely expensive, their own mics which are extremely good, and they let me use that. So I use that and that. Okay. ከዛ ውጪ ደግሞ for upcoming on unreleased ከሆኑት መካከል የምቀርጸው there's already like built out studios just for podcasts. Like they already set up the cameras for you, the lighting, you can change the colors of things. You go there, you rent it for like an hour or 6 hours or an entire day, or that will be something. Yeah, that's the options are not coming to. Okay, አሪፍ ነው። ያ የሆነ እንትን ላይ አይቼ ሜቢ ሌላ ፖድካስት ላይ ተጋብዘም ሊሆን ይችላል ያየሁትና ሜቢ እሱም በቅርቡ ልጀምሩ ከሆነ ብዬ ነው። ግን ያ ልክ
ያ እና ኮንግራትስ እንደገና አይ ቲንክ 3K ሰብስክራይበሮች ይወጣል። Thank you. Yes. Yes. ያሉ ጥያቄዎች እነዚህ ናቸው። እና ዳግማዊ እንደገና በጣም በጣም የማመሰግነው የሆነ በተለይ ስለ ኤአይ እና አላለ ብዙ እንትን ካለ ብዙ ሰዓት ማውራት እንችላለን እና ሆፕፉሊ ሜቢ በዛ ኤአይ ላይ ፎከስድ ባደረጉ ነገሮች እንደገና ጋብዝህ እና ያ ታይምም ለማግኘት ትንሽ እንትን ይላል፣ ግን እንትን እንላለን። I'm willing to happen. You're so fun to talk to, and I had so much fun with that. በጣም ቴንክ ዩ። እሱ ነው አይገስ ጎል ዋና። Exactly. Yeah. I'm glad you have fun. Okay, thank you እንደገና እና እዚህ ጋር አቆማለሁ ሪኮርዲንግ። Thank you, everyone. Without no second.